ሰላም ቅዱሳን እንዴት አላችሁ? የገላትያ መጽሐፍ ከኛ ጋር አብረን እያጠናን ነው። ባለፉት ክፍሎች ምዕራፍ 5ን እያየን መተናል። ምዕራፍ 5 ከቁጥር 1 እስከ 12 ድረስ ተመልክተናል። ዛሬ ደግሞ ከቁጥር 13 ጀምሮ ያለውን ምዕራፍ 5ን እንመለከታለን። ከዛ በፊት ምዕራፍ 5 ከቁጥር 13 ጀምሮ ያለውን ክፍል አነባለሁ። እንደዚህ ይላል: ወንድሞች ሆይ እናንተ ለአርነት ተጠርታችኋልና ብቻ አርነታችሁ ለሥጋ ምክንያት አይስጥ፣ ነገር ግን በፍቅር እርስ በርሳችሁ እንደ ባሮች ሁኑ። ሕግ ሁሉ በአንድ ቃል ይፈጸማልና እርሱም ባልንጀራህን እንደ ራስህ ውደድ የሚል ነው። ነገር ግን እርስ በርሳችሁ ብትነካከሱና ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ። ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋን ምኞት ከቶ አትፈጽሙ። ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛልና እነዚህ እርስ በርሳቸው ይቃወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁ። የሥጋ ሥራም የተገለጠ ነው፤ እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው። አስቀድሜም እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግሥት አይወርሱም። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስ የሆኑት ሥጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። በመንፈስ ብንኖር በመንፈስ ደግሞ እንመላለስ። እርስ በርሳችን እየተነሳሳንና እየተቀናናን በከንቱ አንመካ ይላል። እግዚአብሔር ስም የተባረከ ይሁን። አጭር ጸሎት እናደርጋለን። እግዚአብሔር አባታችን ሆይ በኢየሱስ ክርስቶስ ስም ክብር ላንተ ይሁን። ደግሞ በዚህ ቀን ቃልህን እንድናጠና ይህንን እድል ስለሰጠህን እናመሰግንሃለን። አባት ሆይ ቃልን ስናጠና መንፈስ ቅዱስ አብሮቱ ከኛ ጋር እንዲሆን እግዚአብሔር ሆይ እንድትረዳን፣ የቃልን ብርሃን እንድታበራልን፣ በእርሱ መኖር እንድንችል ጸጋ እንዲበዛልን በኢየሱስ ስም ጸለይን። ከኛ ጋር ስላለ ስም ይባረክ። በኢየሱስ ስም አሜን። ዛሬም እንግዲህ ምዕራፍ 5ን ቀጥለን የምናጠናው ከመምህር ሰለሞን ግዛቸው ጋር ነው። መምህር ሰለሞን በድጋሚ ይህንን የእግዚአብሔርን ቃል አብረን እንድናጠና ስለፈቀድክ እግዚአብሔር ይባርክ። እንቀጥል እስኪ። ባለፈው ምዕራፍ 5 ቁጥር 1 ላይ ስንመለከት ስለ ነፃነት፣ አርነት፣ ስለ መውጣት እንደሱ አይነት ሀሳቦችን አንስቶ ነበር እና ልክ እዚህ ጋርም ቁጥር 13 ላይ እነዚህን ቃላት ይደግማል። ወንድሞች ሆይ እናንተ ለአርነት ተጠርታችኋልና ብቻ አርነታችሁ ለሥጋ ምክንያት አይስጥ፣ ነገር ግን በፍቅር እርስ በርሳችሁ እንደ ባሮች ሁኑ ይላልና አርነታችሁ ለሥጋ ምክንያት አይስጥ ሲል ምን ማለት ነው? እሺ፣ በተለይ ሳምንት ያቆምንበት ጋር የሚያውኳችሁ ቆረጡ ብሎ ስለነኛ ሲናገር ነበር። አሁን ፊቱን ይመልስና ወንድሞች ሆይ ይላል። አማኞችን ነው የሚናገረው። እናንተ ለአርነት ተጠርታችኋል። ያው ነፃነት ማለት አይደል? አርነት ሌላ ቃሉ ነው ነፃነት እና ለአርነት ተጠርታችኋል። ስለዚህ ባለፈው እንዳነሳ ነው አርነት ስጦታ ነው፣ ነፃነት ስጦታ ነው። ለአርነት ተጠርታችኋል ብቻ ግን ይላል አርነታችሁ ለሥጋ ምክንያትን አይስጥ ይላል። አሁን ከዚህ በኋላ በተደጋጋሚ የሚያነሳው በዚህ ምዕራፍ ውስጥ ሥጋ የሚለው ሳርኬ የሚለው ቃል ነው። የግሪክ ቃል የአዳማዊ ተፈጥሮ። በነገር ላይ ይሄ ቃል ለሥጋም ለአካልም የዋለበት ቦታ አለ። ሶማ የሚል ቃል አለ ለአካልን በተመለከተ። እሱ ሁል ጊዜ ለአካል ብቻ ነው የሚውለው። ሳርኬ ግን አንዳንድ ጊዜ ለዚህ ለአካል ይውላል። ግን በተለይ የጳውሎስ መልእክቶች ላይ ስትመለከት አዳማዊ ተፈጥሮን ለማሳየት ውሏል እና ይሄ አዳማዊው ተፈጥሮ እኔ የሚለው ማንነት ማለት ነው። አየው፣ ክርስቲያን መሆን ማለት ሥጋ የሚባል ነገር የሌለበት ልዩ መንፈሳዊነት እንዳልሆነ የሚያሳየ አንዱ እሱ ነው። አለ ማለት ነው። የሚታገለን ማንነት አለ። አሁን የሚለው ነፃነት በክርስቶስ ያገኘነው ነፃነት የሱን ምኞት ለመፈጸም ምክንያት ሰበብ አይሆን። ነፃ ስለሆንኩኝ ብሎ ሰው የፈለገውን መጎንጨት የለበትም እና ሳምንት ስትጨቀጭቀኝ
አልወርድም ያልኩት የነበረው ለዚህ ለዛሬ ለማቆየት ፈልጌ ነው። ነፃነትን እውነት ነው በጣም ይወደዳል፣ ይፈለጋል። ብዙ ሰዎች ስለሱ ይሰብካሉ፣ ይናገራሉ፣ አም ፍሪ ምናምን ነገር ይላሉ። ግን ነፃነት መጽሐፍ ቅዱሳዊ ነፃነት ልቅነት እንዳልሆነ እንዳታታልሉ ምኞቱን ስጋ እንዳይፈጽምባችሁ። አየው አሁን ከውጭ አስተማሪ ይልቅ ትላንትን ባለፈው ያየነው እሱን ነበር። ከውጭ አስተማሪ ይልቅ ሌላ ደግሞ ታጋይ አለ እዚህ ስጋ የሚባል ማለት ነው። የሱ ምኞት መፈጸሚያ እንዳይሆን ልብ በሉ እያለ ሲያሳስባቸው ትመለከታለህ ማለት ነው። ዋው ማለት እዚህ ጋር ልክ በሐሰተኞቹ መምህራን ልክ ወይም ደግሞ ሐሰተኞቹ መምህራን በእነሱ ላይ ከሚያደርሱት ተጽዕኖ ልክ ወይም ደግሞ በበለጠ ደግሞ ራሳቸው ጋር ሌላ ተዋጊ እንዳለ ያም ስጋ እንደሆነ ባለፈው ስለ ነፃነት ስናወራም ስለዚህ ነፃነቱ አሁን ለስጋ ምክንያት አይስጥ ማለት አሁን እግዚአብሔር እንደ ማለት ለኃጢአት ወይም ደግሞ በማይገባ ህይወት ደግሞ ወይም እግዚአብሔር በማይከብርበት ህይወት እንድትመላለሱ ምክንያት እየሰጣችሁ እንዳልሆነ እርግጠኛ ሆኑ ያላችሁ ነውና ስጋን ከሐሰተኞቹ መምህራን ጋር ያነጻጸርክበት መንገድ በጣም ጥሩ ይመስለኛል። እንደው እዚህ ጋር በኋላ እናወራለን ግን ባለፈውም እንግዲህ እዚህ ቃል ላይ የተወሰነ ቆይቻለሁ። አሁን ላለን ሰዎች ምንድነው ማለት ምን እያለን ነው ይሄ ክፍል ወይም ደግሞ ምን ይነግረናል? እኔ በተለይ ባለፈው ሳምንት ያነሳት ቃል ነበረች። ነፃነት ውስጥ ባርነት ኮንትራዲክት አያደርግም አይነት ነገር ብለህ ነበርና ይኸው ተመልከተው ቁጥር 13 ላይ አርነታችሁ ለስጋ ምክንያት አይስጥልና ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎች ሆኑ ይላል። አርነት ውስጥ ምን አለ ማለት ነው? ባርነት አለ እና እንትኖች የሚቃረኑ አይደሉም። ግን አርነት መጽሐፍ ቅዱሳዊ አርነት በቃ የፈለኩትን እንዳሻኝ እንዳልሆነ የሚያሳይ የከበረ መልእክት ነውና ለዛሬ ዘመን ለኛ ምን ያስተምረናል ላልከው በጣም ትልቅ እውነትን ነው የሚነግረን። በቃ ትላንት ወይም ባለፈው እንዳልነው ምኞቴን ለማድረግ አይደለም አርነት የወጣሁት ምኞቱን ላደርግ ነው። ነፃ ላወጣኝ ልኖር ነው። ለሱ ነው። ለሱ ለመኖር ደግሞ አቅም አለኝ ተሰጥቶኛል። ስለዚህ ትላንት እፈልገው ነበር ግን አልቻልኩም። በባርነት ውስጥ በነበርኩበት ሰዓት ያ ባርነት ቀንበር ተሰበረ። አሁን የምፈልገው የምሻው ለእርሱ ፈቃድ መኖር እና ለሌሎችም ማለት ነው ከኛ ይልቅ የሌሎችን ምኞት ለማሟላት እንድንኖር ነፃ እንደወጣን እንድናስተውል ያደርጋል ማለት ነው። ይሄንን ነው በተለይ የምንመለከተው። የእግዚአብሔር ስም የተባረከ ይሁን። ሕግ ሁሉ በአንድ ቃል ይፈጸማልና እርሱም ባልንጀራህን እንደራስህ ውደድ የሚል ነው ይላል። ነገር ግን እርስ በርሳችሁ ብትነካከሱና ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ። እንግዲህ እንዳልነው ህይወታቸው ምን መምሰል እንዳለበት ለወንድሞች ምክር እየሰጠ ነው ያለው። እዚህ ጋር ደግሞ ሕግን አነሳና ይሄም በአንድ ቃል ይፈጸማል ባልንጀራህን እንደራስህ ውደድ አለ። ምን እያላቸው ነው? ሕግ መጣ ማለት ነው። አዩ ገላትያን ስናጠና በጣም መጠንቀቅ ያለብን ሕግን አፈር ድሜ ማብላት ነገር አይደለም የገላትያ መልእክት። ግን ሕግ ውስጥ ከዚህ በፊት የታየ ይመስለኛል ሕግ ውስጥ አሉ ክፍሎች አሉ። ስርዓታዊ ሕግ እሱ ነው እየተቃወመ የመጣው እንጂ ጠቅላላ ሕግ የሚባል ነገር አያስፈልግም እንዳልሆነ የምትመለከተው አሁንም ሕግን ይጠቅሳል። እንዴ አማኝ የአዲስ ኪዳን አማኝ በክርስቶስ ነፃ የወጣ አማኝ ላይ ሕግ ትጠቅሳለህ ቢባል አዎ ይጠቀሳል። ግን የጠቀሰውን ተመልከት። ሕግ ሁሉ በአንድ ቃል ይፈጸማል። የሕግ ፍጻሜ ምንድን ነው? እርሱም ባልንጀራህን እንደራስህ ውደድ። አሁን የሆነ ቃል አይመጣብህም? ጌታ ኢየሱስ ክርስቶስን አንድ የሕግ አዋቂ የጠየቀው ጥያቄ የቱ ነው የሚበልጠው ከሕግ? መቼም ብሉይ ኪዳንን እያሰበ ነው እንጂ አዲስ ኪዳንን እያሰበ አይደለም የሚጠይቀው። ከሕጎች ሁሉ ግን የትኛው ነው የሚበልጠው? ጌታ የመለሰው መልስ ምንድን ነበረ?
እግዚአብሔር አምላክህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይልህ ውደድ የሚል ቃልና ባልንጀራህን እንደ ራስህ ውደድ የሚል ነው። በቃ ሕግ በዚህ ነው። ሕጉም ነቢያቱም በዚህ ቃል ላይ ነው የተንጠለጠሉት ብሎ ተናግሯል። ይሄንኑ ቃል ነው እዚህ በክርስቶስ ኢየሱስ ነፃ ከወጣን በኋላ የምንኖረው ለማን ነው ቢባል ለእኔ አይደለም የምንኖረው። ለእኔ አይደለም የምንኖረው፣ ለጌታ ክብር፣ ለሌሎች መታነጽ ነው። ባልንጀራህን እንደ ራስህ ውደድ። እኔ እንግዲህ እስካሁን ድረስ በመጽሐፍ ቅዱስ ውስጥ ባየሁት ብሉይ ኪዳንንም አዲስ ኪዳንንም በጥንቃቄ ለማየት ሞክሬያለሁ። አንድም ቦታ እንኳን ራስህን ውደድ ብሎ አላስተማረም። እንደዚህም ያስተምሩ ክፍሎች አሉ፣ የአነቃቂ ሰባኪዎች አሉ። ስለዚህ ጉዳይ ማለት ራስን ስለማቀበል ስለ ራስ ፖዚቲቭ ቲንክ ይኖርህ ምናምን የሚል ሰምቻለሁ። መጽሐፍ ቅዱስ ላይ ግን እሱን አላየሁም። ነገር ግን ራስህን እንደምትወድ አውቆ ባልንጀራህን እንደ ራስህ ውደድ ይላል። ኖርማል ኔቸር ነው ይሄ። ከራስን መውደድ፣ ለራስ የተለየ ስፍራ መያዝ፣ ራሴን አድን ምናምን የሚለው ነገር ተፈጥሮ ነው፣ ማንነታችን ነው። እግዚአብሔርም እሱን አልተቃረንም፣ ራስህን ጥላ አላለንም። ነገር ግን ባልንጀራህን ግን ራስህን እንደምትወደው ውደደው። አየው፣ ይሄ በጸጋው ኪዳን ውስጥ ነው እንጂ ያለው በተፈጥሮ ውስጥ እሱ አትመለከተም። ስለዚህ ነፃ የወጣሁት ለምንድን ነው ቢባል ነፃ የወጣሁት ሌላውን ባልንጀራዬን ልክ እንደ ራሴ እንድወደው እንድቆረስለት የሚል ማለት ነው። እሱም ነው እዚህ ጋር የሚናገረው ማለት ነው። እና ማልችለው የነበረ ማላስተውለው የነበረው ነገር ለሌሎች መኖር፣ ለሌሎች ማሰብ፣ ልክ ለራሴ እንደማስብ ማለት ነው። ሀሳብ እንጋጫለን እኮ እንቃረናለን። ምን ሊል ፈልጎ ነው? ከየት አንጻር ተረድቶት ነው አሳልፈው ይሄንን ያለው ብዬ በአንተ ጫማ ውስጥ ለመሆን ጥረት ሳደርግ እና ልረዳ ስሞክር፣ ፍቅር እኮ እሱ ነው ማለት ዝም ብሎ እንትን መስጠት ምናምን ነገር ብቻ እኮ አይደለም። አብረን ባለን ግንኙነት ውስጥ ሁሉ እንኳን ለሌላው ቅድሚያ መስጠት፣ እኔ አለ ማለት የኔ ይሰማ የኔ ዋና ነው የሚል ሳይሆን ለባልንጀራ መኖር፣ እሱን ነው ትልቅ ስፍራ የሰጠው ማለት ነው። ያ ቁጥር 13ም ደግሞ እሱን ነው የሚያረጋግጥልናል። በፍቅር እርስ በርሳችሁ እንደ ባሪያዎች ሁኑ። በቃ ለፍቅር የሚገለጥበት መንገድ ለወንድሜ ባሪያ እንደ ባሪያ በመሆን ነው ማለት ነው። እንደ ባሪያ በመሆን መሸነፍ ማለት በእኔ ለራሴ እንዲደረግልኝ በምፈልገው ልክ ለእርሱ ማድረግ። ከዛ ግን ጠንከር ያደረገውና እንደውም ነገር ግን እርስ በርሳችሁ ብትነካከሱና ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ይላልና ለምንድን ነው እዚህ ጋር ይህንን ማምጣት ያስፈለገው ጳውሎስ? አሁን እንግዲህ የገላትያ አማኞች ያሉበት ሁኔታ አለ። እየረበሿቸው ያለው ሐሰተኞች ናቸው። ከውጭ ነው እየተረበሹ ያሉት። ግን ደግሞ ስለ ራሳቸው ስለ ውስጣቸው ደግሞ አነሳና ከዛ ይሄንን አለና እንዲህ አይነት ነገር አለው የመካከላቸው ወይስ ደግሞ እንዳይኖር ነው እየመከራቸው ያለው ምንድን ነው? በጣም የሚገርም ነው። ከላይ ማለት ከቁጥር 13 ዛሬ የጀመርነውን እንኳን ብቻ ብትመለከት በፍቅር እርስ በርስ እንደ ባሪያ መሆን ሲመጣ ማን ነው የሚያሸንፈው ማለት ነው? ከኔ ይልቅ ባልንጀራ የሚል ነገር ነው የሚኖረው ማለት ነው። ሌላውን ለመረዳት ጥረት ማድረግ ነው የሚሆነው ማለት ነው። ጤነኛ ነገር ይሆናል በቤተ ክርስቲያን። ይሄ ማለት ምን ማለት ነው? ሁሉ ጊዜ የኔ ሀሳብ ይሆን ካልኩ እኔ ያለ ማለት ነው። እኔ ያለ አሳልፈውን በራሱ በኩል የኔ ሀሳብ ነው መሆን ያለበት። እንዴ እሱ ለኔ እንትን አይል እንዴ ምናምን ነገር ብሎ እንደ መሳሪያ እችን እንዳትጠቀሙበት አደራ ብሏል። ከላይ አርነታችሁን ለስጋ ክፋት መፈሸፈኛ አታድርጉት ብሎ ተናግሯል። ግን በፍቅር እየተረዳዳን እንዲህ ሲሆን በቤተ ክርስቲያን ጤናማ ነገር ይሆናል። ፍቅር ነው የሚሰፍነው። በአንጻሩ ግን ስጋ እድል ፈንታ ሲያገኝ ምን ይሆናል? ስጋ እድል ፈንታ ሲያገኝ የሚሆነው ልክ እንደ አውሬ መበላላት ይሆናል ማለት መነካከስ ይሆናል ማለት ነው። በቤተ ክርስቲያን ውስጥ ሁከት ይሆናል ማለት ነው። ነበረ ወይ ይሄ ነገር ቢባል ይመስላል። ምክንያቱም ጳውሎስን እንደ ጠላት ሁሉ ቆጥረውታል። ትላንትና በፍቅር ዓይናችንን አውጥተን እንስጥህ ያሉትን ሰው
አሁን ደግሞ እንደ ጠላት አይነት አድርገው ቆጥረውታል ማለት ነው። እዛው ምዕራፍ 4 ላይ እንደተናገረው ማለት ነው። ስለዚህ አንዱ እኮ መጠላላት፣ መገፋፋት በቤተ ክርስቲያን ብሽሽቅ ምናምን ሲጀመር ማን ነው አሁን ትልቁን ቦታ ያገኘው ቢባል ምንም ስጋ፣ የስጋ መገለጫው አንዱ እሱ ነው። የሃይማኖት ካባ ሊለብስ ይችላል ስጋ። ስጋውን ሊቆርጥ ይችላል፣ ደም በደም ሊሆን ይችላል ስጋ። ነገር ግን ይበላላል። አውሬ ነው፣ አውሬ ነው። የለመደ ሊመስል ይችላል፣ ግን አውሬ ነው ሲገለጥ ማለት ነው። እና በቤተ ክርስቲያን ውስጥ የሚገለጠው ይሄ በህብረታችን መካከል አንድነታችንን የሚያደፈርስ ነገር ምንድን ነው የሚባል ስጋ፣ የስጋ ስራ ሲገለጥ ነው ማለት ነው። እሱን የሚያሳይ ነው። ይቀጥልና ከ16 እስከ 18 ባለው ክፍል ውስጥ በመንፈስ ተመላለሱ፣ ከዛ በመንፈስ ተመሩ እያለ ሀሳቦችን ያነሳል። በመንፈስ ብትመላለሱ የስጋ ምኞት አትፈጽሙም፣ ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና እነዚህም እርስ በርሳቸው ይቃወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም ይላል እና በመንፈስ ተመላለሱ ይላል፣ በመንፈስ ብትመሩ ይላል። እነዚህ ቃላቶች ምንድን ናቸው? ወይም ደግሞ ይህ ሀሳብ ምንድን ነው? ምን እያለ ነው ጳውሎስ? በጣም ድንቅ የሆነ ክፍል ነው። የገላትያ መልእክትን ስትመለከት ስለ መንፈስ ቅዱስ የተናገራቸውን ነገሮች ዋና ዋና ነገሮችን ልብ ማለት ያስፈልጋል። ባለፈው ምዕራፍ 3 ላይ ስትመለከት ጤናማ ወንጌል ሲሰበክ የእግዚአብሔር መንፈስ በአማኞች መካከል ይሰራል። መንፈስ ቅዱስን የተቀበላችሁት በሕግ ስራ ነው ወይስ ከእምነት ጋር በሆነ መስማት ነው ብሏል። ስለዚህ ወንጌልን ሰው ሲያምን የእግዚአብሔር መንፈስ ማደሪያ ይሆናል ማለት ነው። መንፈስ ቅዱስ ይመጣል። እንደገና ምዕራፍ 3 ቁጥር 14 ላይ ምን ብሏል? የመንፈስን ተስፋ አሕዛብ እንዲቀበሉ ክርስቶስ በመስቀል ላይ ስለኛ እርግማን ሆነ ብሎ ተናግሯል። የመስቀሉ ስራ ውጤት ነው መንፈስ ቅዱስ። መንፈስ ቅዱስ እኛ ውስጥ ያመጣው የኔ ተግባር አይደለም፣ ኢየሱስ በመስቀል ላይ ያከናወነው ነው ብሎ ተናግሮ ነበረ። ምዕራፍ 4 ላይ ደግሞ መንፈስ ቅዱስ በአማኞች ውስጥ ቤተሰባዊ ግንኙነት ኖሮ አባ አባ ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ ብሎ ስለ መንፈስ ቅዱስ ይህን ተናግሮ ነበር። ይሄ ተግባራዊ ክፍል ነው አልተባባልንም? ምዕራፍ 5 ተግባራዊ የክርስትና ህይወት ላይ ደግሞ ክርስትናን ወይም መጽደቅ በራስህ ስራ ማድረግ እንደማትችል ሁሉ የቅድስና ህይወት መኖርም በራሳችን አንችልም። ስለዚህ መንፈስ ቅዱስ በእኛ ውስጥ የቅድስና ህይወትን ሊያኖረን ነው የመጣው። ግን እንድንኖር የሚያደርገን ነገር ምንድን ነው ቢባል እዚች ቁጥር 16 ላይ የተጻፈው ትእዛዝ ነው። ትእዛዝ ነው። አሁንም ልክ ሌላ ቦታ ላይ መንፈስ ይሙላባችሁ እንደሚል አሁን እዚህ ጋር ደግሞ ምን ብሏል? ነገር ግን እላለሁ በመንፈስ ተመላለሱ፣ በመንፈስ ተመላለሱ፣ የስጋን ምኞት ከቶ አትፈጽሙ። ምን ይጨምራል? አዲሱ መደበኛ ትርጉም ላይ ምን ይጨምራል ማለት በመንፈስ የምትመላለሱ ከሆነ የስጋ ምኞት አይፈጸምም። አሁን ተመልከት፣ አማኝነት ቅድም ተናግሬያለሁ። አማኝ መሆን ማለት ስጋ የሌለው ልዩ መንፈሳዊ ሰው ነው መሆን ማለት አይደለም ተባብለናል። አለ ስጋ ጌታ ኢየሱስ እስኪመጣ መለከቱ ተነፍቶ ይህ አካላችን እስከሚለወጥ ድረስ ስጋ የሚባል ነገር አለ። ስጋ የሚባል የለም የሚል ትምህርት የውሸት ትምህርት ነው፣ ሐሰተኛ ትምህርት ነው። አለ ስጋ። እሺ ስጋ ምን ላድርገው ቢባል ስጋ ከሱ ጋር ታገል አይደለም የሚለው። ያንተ ስራ በመንፈስ ቅዱስ ቁጥጥር ስር ሁን ማለት ነው። በመንፈስ ተመላለሱ ማለት መንፈስ ቅዱስ የሚቆጣጠረው መንፈስ ቅዱስ የወረሰው እና ቀደም እንዳልኩት ኤፌሶን 5:18 ላይ መንፈስ ይሙላባችሁ እንዳለው መንፈስ ቅዱስ የሞላው ሰው ህይወት መኖር ማለት ነው። አማኞች ሁሉ የእግዚአብሔር መንፈስ አለባቸው። አማኞች ሁሉ ግን በመንፈስ አይመላለሱ። ችግራችን እሱ ነው።
ችግራችን እሱ ነው። አማኝ ሁሉ በመንፈስ ቅዱስ አለበት። ምክንያቱም መንፈስ ቅዱስን በአማኝ ሕይወት ውስጥ የሚያኖረው የአማኙ ተግባር ስላልሆነ ማለት ነው። አማኙ አመነ፣ በክርስቶስ ኢየሱስ አመነ። ስለዚህ መንፈስ ቅዱስ ማደሪያ ሆነ። አማኝ ግን በመንፈስ የመመላለስ ኃላፊነት አለበት። ለዚህ ነው በትእዛዝ መልክ የተቀመጠው። ራሱን ለመንፈስ ቅዱስ መስጠት አለበት። ወንጌል ስለገባኝ ብቻ የወንጌልን እውነት አልኖርም። እኔ ጋር አይደለም አቅሙ ያለው ብርታቱ ያለው። ስጋን ማሸነፍ እኔ አልችልም። መንፈስ ቅዱስ ግን ይችላል። ስለዚህ የአማኙ ስራ ምንድን ነው? ለመንፈስ ቅዱስ አገዛዝ ራሱን አሳልፎ መስጠት ነው። ስለዚህ መንፈስ ቅዱስ በሚገዛው ህይወት የስጋ ምኞት አይፈጸምም ማለት ነው። ስለዚህ ድርሻዬ እሱ ነው፣ ለመንፈስ ራስን መስጠት ነው። ይሄ እስከ ቁጥር 18 ድረስ ስላነበብከው እለት እለት የምንፈጽመው ተግባር እንጂ የአንድ ጊዜ ጉዳይ አይደለም። መንፈስ ቅዱስ አንዴ ለዘላለም በእኛ ውስጥ ሊኖር መጥቷል። በመንፈስ መመላለስ ግን የዕለት ዕለት ህይወት ነው። አንዳንዴ ፈረቃ ይሆናል። ስጋ በመንፈስ ላይ፣ መንፈስ በስጋ ላይ ይቃወማል እርስ በርሳቸውና የምትወዱትን ልታደርጉ አትችሉም እንደሚል ልክ እንደው ምሳሌ እንዳነሳ ከፈቀድክልኝ ኤልያስን ያስታውሰኛል። እዛ አንደኛ ነገሥት ላይ ምዕራፍ 18 ላይ ጀግናው ኤልያስን እናያለን። ጀግናው ኤልያስ የበዓል ነቢያትን እያዋረደ በጌታ ላይ ያለው እምነት ሲሳለቅ በበዓል ላይ የበዓል የሚባለው ጣዖት ላይ እና የእግዚአብሔር እሳት ወርዳ መሰዋቱን ስትበላው ሰማይ ሲዘጋ ሰማይ ሲከፈት የሚገርም አይነት ሰው ነው የምትመለከተው ምዕራፍ 18 ላይ። እና ይሄን ጀግና ሰው ምዕራፍ 19 ላይ ኤልዛቤል የምትባለው ሴትዮ ዛቻ አሰማች። ነገ ጠዋት እንዳሳረድካቸው ነቢያት ባላደርግ ካለች ነፍስ ያውጪኝ ብሎ ደግሞ ሲሸሽ ትመለከታለና ራሱ ነፍሱን ለማዳን ሲሮጥ ሎሌው እንኳን ከሱ ጋር መሮጥ አቅቶት መንገድ ላይ ቤርሳቤ ተወው ይላል። አልቻለም መሮጥ። ኃይለኛ ሯጭ ሆኖ ትላንትና ሩጫው የእምነት ሩጫ ነበረ። አክዓብን በሰረገላ ላይ የቀደመው ሲሮጥ በጣም የሚገርም አትሌት ነው ኤልያስ። ምዕራፍ 19 ላይ የምትመለከተው ግን የነፍስ አድን ሩጫ ነው። ከክትክታ ዛፍ በታች ወድቆ ራሱን ከአባቶቹ ጋር እያነጻጸረ እኔ ከነሱ በልጣለሁ እንዴ እያለ ሲል ትመለከታለህ። ስጋ ነው የምትመለከቱበት። እስራኤልን ሲከስ ትመለከታለህ። እኔ ብቻ ቀረሁ እያለ ሲናገር ትመለከታለህ። እና ምዕራፍ 18 ላይ የምታገኘው እና ምዕራፍ 19 ላይ የምታገኘው ሰው አንድ ኤልያስ ነው። ግን አንዴ በጣም ብርቱ መንፈሳዊነት፣ አንዴ ደግሞ እዚያ ፈርድሜ ገብቶ ነፍሱ ህይወቱን ሰልችታት ውሰደኝ እባክህ እያለ ሲማጸን ትመለከታለን። እኛ ማለት ነን። በቃ ይሄ እኛ ማለት ነን። አንዴ መንፈስ ነገር በህይወት ይታያል፣ የጌታ ነገር ይታያል። የከበረው መዓዛው ራሱ የሚገርም ነገር ደግሞ ይቆይና የስጋ ነገር ሲገለጥ ትመለከተዋለህ። ደስማ ፈሪ፣ ደካማ፣ ልፍስፍስ ሆኖ ትመለከተዋለህ። ሁለቱም አለ። ጦር ሜዳ ነው በህይወታችን የሚከናወነው። መንፈስ በስጋ ላይ፣ ስጋ በመንፈስ ላይ ይከናወናል። የምትወዱትን ማድረግ አትችሉም። ስለዚህ አማኝ በመንፈስ መመላለስ ያለበት እለት እለት ነው። ለስብከት መድረክ ላይ ሲወጣ ብቻ አይደለም። ከስብከት መድረክ ላይ ሲወርድ በመንፈስ ካልተመላለሰ ውድቀት ይጠብቀዋል በማያቋርጥ ሁኔታ እንጂ ለሆነ ፕሮግራም የምናደርገው ነገር አይደለም። በመንፈስ መመላለስ የዕለት ህይወት ነው። እሱን የሚያሳይ ነው ማለት ነው። ላይ ቁጥር 13 ላይ አርነታችሁ ለስጋ ምክንያት አይስጥ ይልና እዚህ ጋር ደግሞ እንደሱ አይነት ምክንያት እንዳይሰጥ መፍትሄው በመንፈስ መመላለስ ነው። በቃ ምክንያቱም በመንፈስ ብትመላለሱ የስጋን ምኞት ከቶ አትፈጽሙም ስለሚል ማለት ነው። ስለዚህ መፍትሄውን ሰጥተናል ማለት ነው። ግን አሁንም እኔ ማለት ጥያቄ አለኝ። ማለት እንዴት ነው ደግሞ መመላለስ የሚቻለው? እንዴት ነው በመኖር የሚቻለው በመንፈስ? ልክ ነው። በጣም በደንብ
እንትን እያደረግን ማየት በመንፈስ መመላለስ ወይም በመንፈስ መኖር ነው የሚለው። ልክ አዲሱ መደበኛ ትርጉም ላይ በመንፈስ መኖር ወይ በእሱ አገዛዝ ስር መኖር ነው። እንዴት ነው የሚቻለው? ሁል ጊዜ በስጋህ አለመታመን አንዱ ማለት ነው። በስጋ ተስፋ መቁረጥ አለብን። በመንፈስ መመላለስ ሲጸልዩ መዋል ማደር ብቻ አይደለም። በመንፈስ መመላለስ በራስ ተስፋ መቁረጥ፣ እግዚአብሔርን ደስ የሚያሰኘው ሕይወት ስጋ ውስጥ አለ ብሎ አለማሰብ ማለት ነው። ከዛ እግዚአብሔር በክርስቶስ በሰራው ስራ ላይ መታመን፣ ትምክህታችንን ክርስቶስ ማድረግ ማለት ነው። ሶስተኛው ፐርሰን ነው እኮ መንፈስ ቅዱስ እኔ ውስጥ እኔ ባይ ነው። ስለዚህ ለእርሱ ራስን አሳልፈው መስጠት፣ ምንም ነገር ሳደርግ እኔ ሳልሆን እርሱ በእኔ እንዲሰራ ራስን አሳልፈው መስጠት፣ ትምክህቴ አይኔ በሙሉ በመንፈስ ቅዱስ ላይ ማሳረፍ ማለት ነው። እነኚህ ሶስት ነገሮችን ማድረግ በመንፈስ ለመመላለስ መንገዶች ይመስሉኛል። በራስ ተስፋ መቁረጥ፣ የመስቀሉን ጌታ ማያሰብ እና ደግሞ እኔ ባይ ሆኖ ልክ ስጋ የዲያብሎስ ወኪል ነው። እኛ ውስጥ የሚሰራው ስራ የሰይጣንን ፕሮግራም ለማሟላት እኛ ውስጥ አለ። ስጋ ነቅለን አንጥለው። መንፈስ ቅዱስ ደግሞ የክርስቶስ እኔ ባይ ነው፣ ወኪል ነው። እኔን ለክርስቶስ ማኖር ነው የሱ አለ። መንፈስ በቅናት ይመኛል ይላል ያዕቆብ 4:10 ላይ ማለት ነው 7 ላይ ቀርታ ያዕቆብ ምዕራፍ 4 ቁጥር 7 ላይ መንፈስም በቅናት ይመኛል ይላል። ምኞት አለው። ምንድን ነው ምኞቱ? ኢየሱስን በእኔ ህይወት ማክበር፣ በእኛ ህይወት ማክበር ማለት ነው። ለሱ ራስን አሜን ብሎ እጅ መስጠት፣ መማረክ፣ አንተ ስራ ብሎ መስጠት በቃ አቅማችን እሱ እንዲሆን ያደርገዋል ማለት ነው። እና ይሄ ዕለት ነው። አንዳንድ ጊዜ ምን ልበል፣ ጥሩ የዘመርን ቀን ልበል ዘማሪዎችን ለመንካት ወይ ጥሩ የሰበክን ቀን እንዴ ከዚህ በኋላ ምን ያቅተኛል አይነት ነገር ይመጣል። ስጋ ትምክህት ጥሩ ያገለገልነው እኮ ጌታ በህይወታችን ሰርቶ ነው። ነገም እሱ ካልሰራ እኔ ምንም እንደሆንኩ ማላስብ ከሆነ ስጋ እድል ፈንታ ያገኛል። ታየዋለህ፣ በቃ ሊሳካልህ ይችላል። ግን ስም ነው የሚወጣው፣ ጌታ ሳይሆን የግለሰብ ስም ነው።